እኔ መጋዘኖቹን ስረካከብ የመጋዘኖቹን እያንዳንዱ ንብረት ስቀበል የሚያሳይ መረጃ አለ። አንተን ጥፋተኛ አድርጎ አቶ ሰለሞን መጥቶ ሚዲያ ላይ ቢያወራ አንተ ሚዲያ ላይ ማን ይሰማው? ማን ያምነዋል? እውነት ለመናገር እንደዚህ አይነት ከባድና የረቀቀ ወንጀል ስትሰራ ለቀረጻ ምቹ በሆነ መንገድ የምትሰራ አንተ ህፃን ልጅ ነህ እንዴ? እንግዲህ እኔ አቶ ሰለሞንን እማቀው በጣም ታታሪ፣ ጎበዝ፣ ጀግና፣ ሰው ያደነቀው የወደደው ሰው የሚፈልገው እውነታውን እንድታወጣ ዘግዝቄ ነበር ምገርፍ ብያለሁ እኮ ቅድም። የራስ ሚዲያ ነው፣ በፈለገ መንገድ አዘጋጅተህ ልታቀርበው ትችላለህ። ግን ደግሞ ራስ እውነት የሆነ ለሌላው ደግሞ እውነት ይሆናል ማለት አይደለም። ስሙ ነው ለመነገድ የሞከርከው ማለት ነው። ራስ ያደረከው ማለት ምን ማለት ነው? እሱ ደግሞ እያንዳንዱ ራስህ ያደረከው ነገር ማለት ምን ማለት ነው? በመረጃ የተያዘ ነው። ደግሞ ዝም ብዬ አይደለም እያወራሁት ያለሁት። ምንድነው ነው ያደረኩት? ስትናገራቸው ነገሮች በኋላ ላይ ለምስክርነት ይቀርቡብሃል። የምትዘላብዳቸው ነገሮች በስነ ስርዓት እያወቅ አይርሚሽ ቀጥል፣ እየሰማው ነው። እንዲቀበር አልፈልግም። በቃ እውነቱን ሰው ማወቅ መቻል አለበት። ይህንን ሚዲያ የሚከታተል ህዝብ በቀጥታም በተዘዋዋሪ እውነታው እንዲወጣ ስለምፈልግ ነው ወደዚህ መጥቼ የምትፈልገውን ንብረት መጠቀም ያለብህን ለመጠቀም አቶ ሰለሞንን ወንጀለኛ አደረክ። አንተ ሚዲያን ተጠቅመህ የአቶ ሰለሞን ስም እያቆሸሽ የምትፈልገውን ስም ወደ ራስ ለማዘወር ሞከርክ ማለት ነው። እያወራ ያለውን ታውቃለህ? በደንብ ነው የማውቀው። እውነቱን ነው እየተናገርኩ ያለሁት። ያገኘሁት መረጃ ምን አለ? ምን አይነት መረጃ? ያገኘሁት መረጃ እንደዚህ እንደወራ ያስገደደኝ። ምን መረጃ አለ? ተፈለክ አሳይሃለሁ። አሳየኝ። እንደውም ልትፖስተውም ትችላለህ። ግን ለእርሶም ለልጆም ይሆናል። ውርስም እንዲሁም ቅርስ ነው። በዲፕሎማቶች መቀመጫ በሆነችው አፍሪካ ህብረት አጠገብ ለእርሶ በቀረበ ዋጋ በካሬ 89 ሺህ ብር ቀድሞ ለሚመዘገበው 20 ሰዎች ብቻ የማያዳግም ወርቃማ ዕድል ከሰመር ሪል ስቴት ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 አፓርታማ ህንፃ ማስረከባችንን ስንገልጽ በልዩ ደስታ ነው። ዛሬ ላይ ደግሞ ከአፍሪካ ህብረት ጎን ከባለ 1 እስከ ባለ 3 መኝታ ሰፊ ካሬ አማራጮችን በ10% ቅድመ ክፍያ ከ700 ሺህ ብር ጀምሮ ለሽያጭ አቅርበናል። ቤታችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቸሮች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ፣ ሁሉንም የጋራ መገልገያዎች ዘመኑን በዋጀ መንገድ ተሰርተዋል። ቤቱን እየኖሩበት በረጅም ጊዜ የሚከፍሉት 50% የባንክ ብድርም ተመቻችቶሎታል። ፈጥኖ በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። ሆነ ምረጋጋ ነገር የለም። ጎዳና ላይ ያለ ሰው ነሽ። እንዴና ላቁን ምትለው ነው የኔ ስለሚሰራው ወንጀል እኛ የምናውቀው ታሪክ የለም። 12 ሚሊዮን ብር ዕዳ አለባችሁ ብለህ በሌላ ሰው ክስ አስከፍተህ ቤታችን ካርታውን ያወረስ አንተ ነህ። ሴምራ ማለት የእናንተ አባት ሴምራ ነው? የሴምራ ጎሳ ነው? አዎ ሴምራ ጎሳ ነው። ዛሬ እኮ ነው ያለው ህይወት ኑሮ እኮ አይደለም። ካንተ ጋር ማውራትን የምትችለው አቅም የለኝም። ስለተፈጠረው ነገር ምንም የገባኝ ነገር የለም እና እባክህ እንጂ ተረተረቱ ለኔ የምጠቅመን ታሪክ የለም። ለኔ የምትነግረኝ ለይተ ምግብ አይሆንም፣ ቁርስ አይሆንም፣ ምሳ አይሆንም፣ ለኔ ልብስ አይሆንም፣ ጫማን ወርቃ ምን አድርግልኛል? ለኔ ተረት የምታቀርብልኝ እሱም በሌላ ስም አድርገህ ሊሆን ይችላል። መጋዘኑ ግን አሁንም በአንተ ስም እንደሆነ እናውቃለን። እኛ ይሄ ክሱንም እኮ የከፈትነው እኛ ነን። አሁን እኛ ዛሬ ህግ ፍትህ የቀረበ ነገር ግን ህጉ እስከሚደርስ ጎዳና ላይ ወተናል። እባክህን ሀብታችን መልስል ነው። አንተ በዘረፍከው ንብረት ነው አባታችን ዛሬ እኮ እኛን ጥሎ ያ ሁሉ የነበረ ሰውየው ዛሬ ህይወቱ እንደዚህ ሆኖ ዛሬ መቃብር ውስጥ ወረደው። እኛም እንደዚህ ጎዳና ሰውጄ ወጣ ነው። እርሚ እኔ ከዚህ በላይ መቀመጥ አልችልም። መነጋገር ያለባችሁ ነገር እናንተ ተነጋገሩ። እኔ ብዙ ማድረግ ያለብኝ ነገሮች አሉ። እንዲረጋጋ አድርጉት እባካችሁ። ከውጭ ነገር ነገሩ በጣም ከብዷል። የማይሆን ነገር ውስጥ ነው የገባው። ህግ ጋር ስትመጣ ህግ ነው። ህግን አለማወቅ ከተጠያቂነት አያድንም። እኔ ጄሌ ካቴና ውስጥ ገብቶ ከዚህ ቤት ለመውጣት በእርግጠኝነት ነው የምናገረው ቀናቶች ነው የሚጠበቀው። እንዴት ነፃ እንጂ እንዴት ይቀልለታል እንድትለኝ አልፈልግም። እዛ የተሰረቀው ዕቃ የሚደበቅበትን ቦታ ነበረ። የተለያዩ ብዙ ዕቃዎች የሚደበቁበት ያ ደረጃ ላይ ነው ያለሁት። ሁሉ ነገር አብቅቷል። እኔ ተስፋ ያለው አይመስለኝም ከዚህ በላይ። ይህንን መጋዘን ኤርሚያስ ነበረ ሲያስተዳድር የነበረው። ኤርሚያስ ነበረ የሚወጡ የሚገቡ ዕቃዎችን ሲቆጣጠር የነበረው። ይሄ መጋዘን ባለቤቱ ማን ነው እየተባለ ባለቤቱ እየተፈለገ ነበር የሚገኘው።
በተለያዩ ጣቢያዎች በተለያዩ የክልል ቦታዎች ላይ ባሉ ፖሊሶች እየተፈለገ ነበር። ግባና ተቀጥሮ ቁጭ የጋለ በቤቴ በተ በቤቴ እነዚህ ፓስፖርቶች ማንም መጥቶ አያድንሽ። ማንም እኔ ነኝ ያለ ሰው መጥቶ ከኔ ያስጠላል። እደፋሃለሁ። ማን ስለሆንክ? ማንነቴን ከደቂቆች በኋላ የምታውቅ ይሆናል። ስደፋህ ማለት ነው። ፎቶ ባሳየሽ ከዚህ ውስጥ የመጣው ሰው ይሄ ነው ብለሽ ልታውጪልኝ ትችያለሽ። አጋጭሻለሁ። ቀልድ አይደለም ያዝኩትኝ። የኔ ህይወት ያለው እዚህ ላይ ነው። ህይወቴ ሊበላሽ ቀናቶች ነው እየጠበቁኝ ያሉት። ከቀናቶች በኋላ እስር የሚጠብቀኝ ሰው ነኝ። ይህንን ነገር ንጹህ ካላደረግኩኝ፣ እኔ ላይ የተሰራውን ወጥመድ፣ እኔ ላይ የተደራጀው መረጃ ነፃ መሆኔን ካላረጋገጥኩኝ ማነው የሚሰራው? አታስደንግጣት። በስነ ስርዓት ጠይቃታ። ዝጋ ነው ቤቴ መተህ ትመታለህ። አፍህን ዝጋ ነው የምልህ። አፍህን ዝጋ። ና ቀጥል። አንተው ስልኩን ልቀቀው። አንተ እኮ ነው ማን ነው የሰማይ ስርዓትን ያዝ። በቃ ስነ ስርዓትን ያዝ። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድን ናችሁ? በያላችሁ በሰላም ፍቅር ጤና ይስጥልን። እኛ ጋርም እየተፈጠረ ያለውን ነገር ታውቃላችሁ። ያው እዚህ ጋር ያለው ወንድማችን ቢሮ ላይ መጥቶ በተደጋጋሚ መልእክቶችን እያስቀመጠ እየሄደ ነበር የነበረው። ያም የሆነው ከምትሰሩትና ያደረጋችሁት ካለው ኬዝ ጋር የሚገናኝ ነገር አለ። ሚዲያው ላይ እየቀረበ ያለው ሚዲያው ላይ እየተዘገበ ያለው በኤርሚያስ በኩል በኤርሚያስ ጎን ብቻ ያለው በኩል ነው። ሌላም ሰዎች ቢሆኑ ስለነሱ መወራት ያለበት ነገር አለ። ስለነሱ ብዙ ያልተነገረ ነገር አለ፣ መነገር ያለበት ነገር አለ ስላለኝ ነው ዛሬ እዚህ ጋር ተቀምጬ ከሱ ጋር ላወራ ፈቃደኛ ሆንኩት። እንግዲህ ስመጣም በጣም በሚገርም ሁኔታ ከተናገረው ነገር አንጻር ካሜራው መጥቶ እያንዳንዱ ነገር መቀረጽ አለበት። የምናገረውን ነገር ህዝብ እንዲያቀልኝ እፈልጋለሁ፣ ህዝብ ጋር እንዲደርስ እፈልጋለሁ ስላለ ነው እዚህ ጋር ተቀምጠን ልናወራ የቻለው ማለት ነው። እሺ ወንድሜ፣ ያው እንደታውቀው ያክል ነው ይሄ ነፃ የሆነ ሚዲያ ነው። እዚህ ሚዲያ ላይ የነበልባል ሚዲያ ላይ ማንም ሰው የሚታፈንበት፣ ማንም ሰው የሚጨቆንበት፣ ማንም ሰው እንትን የሚልበት አይደለም። ሁሉም ሰው በራሱ መንገድ መናገር የሚፈልገውን ነገር፣ ማውራት የሚፈልገውን ነገር፣ እያንዳንዱ ነገር መናገር የሚችልበት ሚዲያ ነው። በዚህ አጋጣሚ እንድታውቅ ያክል ነው። የፈለግከውን ነገር መናገር ትችላለህ፣ የፈለግከውን ነገር ማውራት ትችላለህ። ነገሮች ግን ማስረጃ መኖር አለባቸው። ዝም ብሎ አንድ ሰው የመጣለትን ምን ያለበት እንትን ማለት ሳይሆን እያንዳንዱ ነገር ህጋዊ በሆነ መልኩ አንድ ሰው እስካወራን ድረስ ምንም እኛ ጋር የሚፈጥረው ተጽዕኖ ወይም እንትን የሚለው ነገር የለም። ይህን ያልኩ ትንሽ ቅድም መጀመሪያ ላይ ካሜራ ከመብራቱ በፊት ትንሽ የማየውን ነገር ስትናገር ስለሰማው ነው። እና ካሜራ በርቷል። መናገር የምትፈልገውን ነገር መናገር ትችላለህ። በመጀመሪያ እስቲ ስምህን ማን ልበል? እሺ፣ ስሜ ኢሳያስ እባላለሁ። ኢሳያስ፣ በጣም ጥሩ። ትልቅ ጉዳይ እንዳለ ህዝብ እንዲያውቀው የምፈልገው መረጃ አለ፣ ህዝብ ጋር እንዲደርስ የምፈልገው ነገር አለና ካሜራ ካልበራ በስተቀር ምንም አይነት ነገር አላወራም ብለኸኝ ነበር። ኦልሬዲ እንደምታየው ከኋላችን ካሜራው በርቷል። የህግ ሰዎች ከኋላ አሉ። ከዚህ በኋላ የሚጠበቀው የምትፈልገውን ነገር መናገር ትችላለህ፣ መነጋገር እንችላለን፣ መሆን ያለበት ነገር ይሆናል ማለት ነው። አዎ፣ እኔም የምፈልገው ምንድን ነው ሚዲያው መጠቀም የፈለኩት ምንድን ነው ህዝብ እውነታውን እንዲያውቅ ስለምፈልግ፣ አንተ ደግሞ ሚዲያን ተጠቅመህ የምታደርጋቸው የምታሰራጫቸው መረጃዎች ከአንድ ሳይድ ብቻ ሲታዩ እውነት ናቸው ማለት አይደለም፣ ላይሆን ይችላል። ምክንያቱም ለራስህ እውነት የሆነ ለሌላው ደግሞ እውነት ይሆናል ማለት አይደለም። እኔ ግን የዚህ ሚዲያ ላይ መናገር የምፈልገው ነገር ፍትህ እንዲቀበር አልፈልግም። በቃ እውነቱን ሰው ማወቅ መቻል አለበት። ይህንን ሚዲያ የሚከታተል ህዝብ በቀጥታም ይሁን በተዘዋዋሪ እውነታው እንዲወጣ ስለምፈልግ ነው
ወደዚህ መጥቼ አንኳኩቼ አድራሻችሁን ፈልጌ ይሄ መረጃ እንዲወጣ እውነታው እንዲወጣ የፈለግኩት ማለት ነው። ስለዚህ ለዛ ነው የመጣሁትም ማለት ነው። ስለዚህ አንተ የምትለው ይሄ ሚዲያ አንድ ጎንም ብቻ ተከትሎ ስለ አንድ ጎን ብቻ ነው እየዘገበ ያለው፣ መውጣት ያለባቸው እውነቶች ታፍነው እየቀሩ ነው የምትለው? በአንተ ሳይድ ሆነን ስናየው ያው እንግዲህ ፍትሐዊ ነው ብለን ልንወስደው እንችል ይሆናል። ግን እንግዲህ አሁን ላይ ከተከሰቱት ነገሮች አንጻር እኔ ከአቶ ሰለሞን ጋር ተያይዞም ከተከሰቱ ነገሮች አንጻር ሳየው የተሰራጩት መረጃዎች ትክክል አይደሉም። ስለዚህ ያንን ደግሞ ህዝብ ማወቅ አለበት። እንግዲህ እኔ አቶ ሰለሞንን እማቀው በጣም ታታሪ፣ ጎበዝ፣ ጀግና፣ ሰው ያደነቀው የወደደው ሰው የሚፈልገው በተጣለበት ኃላፊነት ሁሉ ሰዎችን የሚያኮራ ዋስ ጠበቃ መሆን የሚችል አርአያ መሆን የሚችል ጎበዝ፣ ጀግና፣ ተምሳሌት ሰው እንደሆነ ነው እማቀው አቶ ሰለሞንን ማለት ነው። ስለዚህ በየትም ቦታ በተቀጠረበትም ባረፈበትም ሁሉ በታማኝነት በብቃት ስራዎችን ሰርቶ ሰዎቹ ሲያደንቁት ሲያሞግሱት ነው የማውቀው እንጂ ስለ አቶ ሰለሞን ተናግሬ እኔ ብቻ ምስክር መሆን አልችልም። በእርግጠኝነት በጣም ብዙ ሰዎች ቢጠየቁ አቶ ሰለሞን ማለት ከገለጹት በላይ ነው እና እኔ እውነታውን እንዳቅ ነው እንድታውቁ ብቻ ሳይሆን ህዝብ እውነታውን እንዲያውቅ እሱ ደግሞ አሁን ስሙን የማጠልሸትና የማጥፋት ዘመቻ ስለተከፈተበት እዚህ ቢመጣ የሚፈጠሩ ነገሮች ጥሩ ስላልሆኑ ያለውን ነገር እውነታውን እንድናገር ልኮን የመጣሁት እኔም ደግሞ ውስጥ ያስገድዶኛል። ካወቅኩት ጀምሮ ይሄ ሰውዬ በጣም ጨዋና ታታሪ ሰው ነው ማለት ነው። ስለዚህ ይህን ደግሞ እንደው ሆን ብሎ ነጩን ጥቁር ብሎ ደግሞ ማጠልሸት ተገቢ አይመስለኝም ማለት ነው። ብዙ የምንነጋገራቸው ነገሮች ይኖራሉ ብዬ ገምታለሁ። እንዳነጋገርህ ከሆነ ወደ ቤተሰቦቼ እንግዲህ እስቲ መጀመሪያ ላይ ያላቸው ብዙ ነገሮች አሉ። ሰለሞንም በደንብ አሞግሷል። ስለ ሰለሞን ብዙ ነገሮች ተናግሯል። እውነቱን ለመናገር ከሆነ እኔ እንድታቆም ያክል ነው፣ ግልጽ የሆነ ነገር ስለምነጋገር ማለት ነው። እኔ ይሄ ነገር ከመፈጠሩ በፊት ሰለሞንን እንዳንተ ነው የማሞግሰው፣ እንዳንተ ነው የምጠራው። ይሄ ኬስ ከመፈጠሩ በፊት እነዚህ 3 መጋዘኖች እነዚህ ንብረቶች የሚባሉ ነገሮች ከመጀመራቸው በፊት እንደውም በጣም በሚገርም ሁኔታ ሰለሞንን አንተን ከምጠራው በላይ ነው ብዬ ስለማስብም ነው በሰዓቱ ውክልና የሰጠሁት። ብዙ ጉዳዮችን እንዲጨርስ ብዙ ጉዳዮችን እንዲያስፈጽም ያደረግኩት ከአንተ በላይ ስለማውቀው ከአንተ በላይ ስለሆነ ማሞግሰውም ደግሞ እምነት ከአንተ በላይ ለሱ ስላለኝ ነው። ወደ ጉዳያችን ከመግባታችን በፊት ግን ማንነትን ስምህን ነግረኛል። ግን ወደዚህ ላከክ ቀጥታ ሰለሞን ነው ወይስ ማን ነው የሚለውን ነገር በደንብ እንድታወራልኝ ይፈልጋል። እናም ደግሞ ስለ ሰሞኑን በጣም ብዙ አውርተሃልና ምንድን ነው ከሰለሞን ጋር አንተ ያለህ ግንኙነት? የሰለሞን የቅርብ ወዳጅ ነው። ወደዚህ መጥቼ እውነታውን እንድናገር ለህዝብ ያለውን እውነታ እንዳደርስ ያደረገኝ ተቆርቋሪ የሆነ ሰለሞንን በደንብ የሚያውቅ ሰው ነው ወደዚህ እንድመጣ ያደረገኝ ማለት ነው። ሰለሞን የቅርብ ሰው። እሺ አንተ ያው እዚህ ጋር ግልጽ የሆነ ነገር ስለምናወራ የሰለሞን የቅርብ ወዳጅ ነው ወደዚህ እንድትመጣ ያደረገህ አይደለም? አንተና የሰለሞን የቅርብ ወዳጅ እስቲ ግንኙነታችሁ ምንድን ነው? ያው እንደዚህ አይነት ፕራይቬት የሆኑ ጥያቄዎችን የምጠይቀህ አትሊስት እኔን እዚህ ጋር የማይሆኑ ነገሮች እየተናገርከኝ ነው ያለኸው። እኔን ጥፋተኛ ያደርገህ ነገሮችን እየተናገርከኝ ነው ያለውና ቢያንስ ይህንን ነገር የሚናገረኝን ሰው ማንነት ማወቅ አለብኝ ብዬ እገምታለሁ። የሚደብቀው ነገር ከሌለ ወይም የምትፈራው ነገር ከሌለ ማለት ነው። እኔ የምፈራውም የምደብቀውም ነገር የለኝም። ሁለተኛ ደግሞ አንተን ጥፋተኛ ለማድረግ አልሞከርኩም። ግን ደግሞ የተሰራጩ ያሉ መረጃዎች እየሆኑ ያሉ ነገሮች አግባብ አይደሉም፣ ሚዛናቸውን የሳቱ ናቸው። ማለቴ የራስህን አሰራር ነው እንትን ለማለት የሞከርኩት። ምናልባት ራስህ ሚዲያ ላይ መጥቼ ስለወራው ያንን ነገር ፖዘቲቭሊ ትቀበለዋለህ ማለት ላይሆን ይችላል። ግን ደግሞ ትክክልም ስላልሆነ ከዛ ውጭ የላከኝ ሰው ጋር ያለኝ ግንኙነት ከምንም ጋር የሚያያዝ አይደለም። እኔ እንደ ማንኛውም ሰው ያው ሩጬ አዳሪ ነኝ። ስራዬን ሰርቼ ኑሮዬን ለመለወጥ ታፍ የምል አንድ ተራ ዜጋ ነኝ ማለት ነው። ያው በስራ አጋጣሚ ነው የምንተዋወቀው ማለት ነው። ያው
ፈጣሪ የተመሰገነ ይሁን። እኔም ስራዬን በአግባቡ የማከብርና የምወድ ሰው ስለሆንኩኝ በዛ ስራ ተገናኘን እና ምንድን ነው ስራው ማወቅ እችላለሁ? በጣም ትችላለህ። ምንም እኮ የሚያደባብቀን ነገር የለም። ብየዳ ነው የምሰራው። ብየዳ እሰራለሁ። ስራ ሲኖር ወደዛ ጎራ ይላል ይመጣል። 1 2 3 ስራዎችን ሰራሁለት። ከዛ በኋላ ከሱ አልፎ ተርፎ የጓደኞቹም እንደዚህ የቤተሰብም ስራዎች ሲኖሩ ያዘኛል፣ እሰራለታለሁ። በዛ ተግባባን ማለት ነው። ስራዬን ወደደው፣ በዛ ተቀራረብን። በዛ ምክንያት በቃ ማለት አይዞህ በርታ ይለኛል፣ ያሞግሰኛል። በቃ እኔን አንተን ነገ እዚህ ላይ ማየት አልፈልግም። የራስህ የሆነ ስራ እንዲኖር ነው የምፈልገው። እዚህ ማየት አልፈልግም። ተሻሽለህ የተሻለ ቦታ ለሌሎችም ማርያ ሆነ የስራ እድል እንደውም ለሌሎችም የምትተርፍ አይነት ዜጋ መሆን መቻል አለብህ እያለ ያበረታታኛል ማለት ነው። ሶ በዚህ ነው የተቀራረብነውም የተግባባነውም ማለት ነው። ይሄን ነበር። በጣም ጥሩ ተግባባችሁ፣ ተቀራረባችሁ። እሺ ከዛ በኋላ ምንድን ነው የተፈጠረው? እንዴት ነው ስለ መልእክቱ ስለዚህ ነገር እንዴት ሊነግረህ ቻለ? እንዴት ሳንተ እኔ ጋር መጥተህ እንደዚህ ነገሮችን ልታወራ ቻልክ? ስለ ኬዙ ምን ያህል ብታቅ ነው ስለተፈጠረው እየሆነ ነገር ስላለው ነገር ምን ያህል እንደው ጠልቀህ ብታቅ ነው እንደዚህ መጥተህ የኔ ነገር እንደዚህ ነው ብለህ ልትመሰክር የቻልከው? እንግዲህ ቅድም ያልኳቸው እንዳሉ ሆኖ ማለት ያው ስለ ሰውየው እንግዲህ ቅድም ብዙ ነገር አውርቻለሁ። ከዛ ውጭ ግን ለምን ሰውዬ ሲመጣ አንዳንዴም እረፍት ሲሆን ቡና አዞልኝ ጋብዞኝ ይሄዳልና ለምንድን ነው ሁሌ ተቀጣሪ ሆነህ እስከመቼ ነው? ለምን የራስህን ስራ አትጀምርም? ወይስ ምንድን አልፈለክም? ሁሌ ታስረህ መኖር ትፈልጋለህ? የሚል ነገሮችን በተደጋጋሚ ያነሳልኛል ማለት ነው። እና ያው እንደሚታወቀው ሰው የራሱን ስራ መስራት የሚጠላ የለም። እዛ ሁሌ ይሄን ጥያቄ ስለሚጠይቀኝ አይ እኔ እፈልጋለሁ ጠልቼ ሳይሆን ግን ያን ለማድረግ ደግሞ መነሻ የሆነ ገንዘብ ነገር ያስፈልጋል፣ መቋቋሚያ ነገር ያስፈልጋል። ስለዚህ ለዛ ነው እንጂ ፈጣሪ ህልሜን ካሳካልኝ ቀጣይ ጊዜ ወደዛ ነው እያልኩ እመልስለታለሁ ማለት ነው። ከዛ ከዕለታት አንድ ቀን መጥቶ ያው ሲሪየስሊ አወራኝ። ወደ ስራ ማብቂያ አካባቢ ነበር፣ ትንሽ ሰፋ ያለም ጊዜ ስለነበረ እዛ ላይ ብዙ ነገር አወራን ማለት ነው። ሰው ለምን ያላግዝህም? አንተ ፍላጎቱ ካለ የመነሻ ካፒታሉ ችግር በእኔ ይፈታል፣ ችግር የለውም፣ ለምን አላግዝህም ሲለኝ ያው እንትን አልኩኝ። ትንሽ መደነጋገጥ እና የሆነ ግራ የመጋባት ነገር አለ ማለት ምን ፈልጎ ነው ማለት ነገር። ከዛ ስለው ምንም ችግር የለውም እኔ ከቻልክ ትመልስልኛለህ፣ ግን ከዛ በፊት አንተ አንድ የምታግዘኝ ነገር አለ፣ እኔ ደግሞ ላግዝህ የሚል ሀሳብ አቀረበልኝ ማለት ነው። ሶ በቃ ብዙ ነገር አወራን፣ ተስማማው። እንደዛ እያለ ያው እየተቀራረብን መጣን ማለት ነው። ጥሩ ነው። ስለዚህ አንተ መጥተህ እኔ ጋር የምትናገረው ነገር ይኖራል፣ እሱ ደግሞ አንተ የሚያግዝህ ነገር ይኖራል ማለት ነው። እሺ ስለዚህ የምትናገረው ነገር ሁሉ ማስፈራራት አይደለም። በነገራችን ላይ ግልጹ ነው እያወራሁ ያለሁት። እዚህ ጋር እያስፈራራው ኮንሰንቲንግ እንዳይመስልህ። እያንዳንዷ የምትናገራት ቃላቶች ከኋላ ያሉት የህግ አካላቶች እያንዳንዷን ቃል ይጽፋሉ፣ እያንዳንዷን ነገር ይመዘግባሉ። ይህም ማለት እኔ ላይ ሐሰት ነገር ወይም ደግሞ ውሸት ብታወራ ይህ የምትናገረው ቃል ወይም ደግሞ የሚመዘገበው ነገር በኋላ ምስክር ሆኖ ነው ለአንተ የሚቀርበው ማለት ነው። እነዚህ ነገሮች እንድታውቅ እፈልጋለሁ። ምክንያቱም እንደምሰማውና እንደተረዶት ከሆነ አንተ አንድ ወጣት ነህ፣ ኑሮህን ለማሸነፍ ደፋ ቀና የምትል ሰው ነህ። ይህ ነገር እንዳይደናቀፍብህ ነው የምነግርህ። የእውነት የምትናገራቸው ነገሮች እውነት አዘል መሆን አለባቸው። ሆን ተብሎ ወይም ደግሞ በትንሽ ጥቅማ ጥቅም ተሸውደ ወይም ታለህ ከሆነ በኋላ ላይ ትልቅ ችግር ውስጥ ነው የምትገባው የሚለውን እንድታውቅ ያክል ነው እንጂ ማስፈራሪያ አይደለም። እሺ እንቀጥል። ምንድን ነው እሺ የምትለኝ? እሺ ማለት እንደዛም ከመጣ እኔ ቅድምም እንደተናገርኩት አቶ ሰለሞንንም እንዳለኝ መረጃና እስካወቅኩት ድረስ እንግዲህ እስካሁን ተዘዋውሮ በሰራባቸው ቦታዎች ስራ አስኪያጅነትም ከተራ ሰራተኝነት ጀምሮ እስከ ስራ አስኪያጅነት ድረስ ብዙ ስራዎችን ተቋማትን የመራ ሰው ነው። በጣም ስራውን ያከበረ የወደደ ነው። ወደዚህ ስራ የሚያመጣኸው አንተ ነህ፣ እሱም አንተ በደንብ ታውቃለህ። በደንብ ፈልጎ ሳይሆን ፈልገው ስሙን
ሰማ፣ ተግባሩን አየ፣ መስክረህለት ወደህና ፈቅደን ያመጣው ማለት ነው። ይሄ ተግባር ምስክር ነው ሰለሞን ምን አይነት ሰው እንደሆነ ማለት ነው። ስለዚህ ይሄንን መናገሬ ደግሞ አንተን ስም ማጥፋት ማጠልሸት አይደለም። ይሄ ዓለም ያወቀው ነው። ህዝብ እንዲያውቀው እፈልጋለሁ ማለት ነው። ከዛ ውጭ ግን ሚዲያን ተጠቅመህ አቶ ሰለሞን ላይ የተከፈተው ዘመቻ ከሱ አልፎ ተርፎ ቤተሰቡ ላይም ጭምር ከባድ አደጋ ተፈጥሯል ማለት ነው። ስለዚህ ያ ነገር አሁንም ቢሆን ትክክል አይደለም ማለት ነው። ትክክል አይደለም። ያንን እመሰክራለሁ። የማውቀውን ያየሁትን የሰማሁትን እመሰክራለሁ። ምን አይነት ጀግና ሰው እንደሆነ አንተም ትመሰክራለህ ማለት ነው። ሀሳብ ሳይቆረጥ ህዝብ ጋር ተመልካች ጋር የሚደርስ ከሆነ እውነታው ይሄ ነው። ልትቆርጠው ትችላለህ፣ የራስህ ነው፣ በእጅህ ያለ ጉዳይ ነው። ግን ደግሞ እውነታውን ማወቅ መቻል አለበት ሰው ማለት ነው። እኔ አሁንም ነገም ዛሬም ባገኘሁት አጋጣሚ ሁሉ ስለ አቶ ሰለሞን የማወራውም ይሄ ነው ማለት ነው። በቃ እውነታው መታወቅ ካለበት እዚህ ጋር ነው እንጂ አንተ ብታስፈራራኝም ባታስፈራራኝ አስፈራራኝ አላልኩም ሲጀምር። ግን ዞሮ ዞሮ ብታስፈራራኝም ባታስፈራራኝም እውነታው ይሄ ነው እና አቶ ሰለሞን ያለበት ሁኔታ እጅግ በጣም ያሳዝናል። ቤተሰቦች ሁሉ ችግር ላይ ናቸው ያሉት እና እሱም እዚህ ቢመጣ የሚፈጠሩ ነገሮች ጥሩ ላይሆኑ ስለሚችሉ ነው እኔም ወደዚህ እንድመጣ የተደረገው እውነታው ይሄ ስለሆነ ማለት ነው። እንድታውቁት ያክል ወደ ቤተሰቦች ነገሮችን እያጠራው ለመሄድ ነው። አዎ የተናገራቸው ነገሮች እውነት ናቸው። እውነታው ግን ምንድን ነው? ሰለሞንን ፈልገህ ወደህና ፈቅደህ ነው ወደ አንተ መስሪያ ቤት ያስገባህ ወይም ደግሞ ወደ አንተ ድርጅት ያስገባህ የሚለው ነገር ነው። አዎ ወድጄና ፈቅጄ ፈልጌውም ነው ያስገቡት። ምክንያቱም እኔ ጋር በኃላፊነት የሚሰራ ሰው ፈልግ ነበር። ሰለሞንን ወድጄ ፈቅጄ ፈልጌ አፈላልጌ ነው ወደ እኔ ድርጅት እንዲገባ ያደረኩት። ምክንያቱም በሰዓቱ በኃላፊነት እንዲሰራ የምፈልገው ሰው ነበር። ክፍተት ነበረብኝ። እንደሰማሁትም ከሆነ በሰዎች በጣም ጥሩ ሰራተኛ እንደሆነ ኃላፊነት ከተሰጠው ነገሮችን በኃላፊነት ተቀብሎ የሚሰራ ሰው እንደሆነ ስለሰማሁኝ ነው ሰለሞን ወደ እኔ ድርጅት ያስገባሁት። እስካሁን የተናገርካቸው ነገር ትክክል ነው። ወድጄና ፈቅጄም ነው ውክልና የሰጠሁት ለሰለሞን። ምክንያቱም በሚሰራቸው ስራዎች በፐርፎርማንሱ ስላመንኩበት ይሰራል ያደርጋል ብዬ ስለሆነ ነው። ነገር ግን ነገሮች የተቀየሩት ከ6 ወራቶች በፊት ነው። እስቲ ስለሱ ምንድን ነው የምትለው አንተ? ኛው ደግሞ ስለ ቤተሰቦቹ ተናግረሃል። ሲጀመር አንተ ስለ ቤተሰቦቹ ምን የምታውቀው ነገር አለ? እስቲ ማን ናቸው ምንድን ናቸው የሚለውን ነገር ስለ ቤተሰቦቹ ታውቃለህ? እኔ ስለ ቤተሰቦቹ ያን ያክል በደንብ የማውቀው ነገር ኖረኝ አይደለም። በደንብ ሰው የምታውቀው ነገር አለ? እንደው ሄደህ አግኝተህ አውርታቸው እንኳን ታውቃለህ? አይ እንደሱ አይደለም፣ እንደሱ አላውቅም። ነገር ግን ከደረሰኝ መረጃ አንጻር ካየሁት ነገር አንጻር ነው የተናገርኩት ማለት ነው። እንድታውቅ ያክል እኔ ከሰለሞን ቤተሰቦች ጋር ቁጭ ብዬ አውርቻለሁ፣ መረጃ ተቀብያለሁ። መረጃው እንደተቀበልኩትና እንደሰማሁት ከሆነ ደግሞ እንደ መረጃው ሰለሞን ገንዘብ ፈልጎ ወይም ደግሞ ገንዘብ ተቀብሎ እንደሆነ ነው የሰማሁት። ይሄ ሁሉ ነገሮችን ያደረገው ይህን የምልህ የገዛ ወንድሙ የገዛ ሚስቱ የተናገረችውን ቃል ነው እየነገርኩህ ያለሁት። የገዛ ሚስቱና ወንድሙ ገንዘብ ፈልጎ ገንዘብ ተቀብሎ እኔን እንደ ካደኝ አሳልፎ እንደሰጠኝ ነው እነሱ የነገሩኝ። ያንን ነገር ደግሞ ያደረገው በገንዘብ ነው። ምንድን ነው የሚያስቅ? ምንድን ነው የሚያስገርም? አይ ማለት መጀመሪያ ላይ የሰለሞን ጀግንነት ማመን ጥሩ ነው፣ ሳላደንቅ አላልፍም። ኮርስ አላመንኩም። ይሄ ነገር እስከመፈጠሩ በፊት ነው እያልኩት ያለሁት። አዎ አይ እሱንም ካመንህ በቂ ነው። ከዛ በኋላ ግን የሰለሞንን ታታሪነት ተጠቅመህ ሚዲያውን ተጠቅመህ የራስህን ሚዲያ በሰለሞን ስም ለመነገድ ሞከርክ። እነዚህ ስለሚባሉት አዳራሾችም በአንተ ስም የተዘዋወረው ራስህ ያደረግከውን አቶ ሰለሞን ላይ ወስደህ ለመለጠፍ ሞከር። በስሙ ነው ለመነገድ የሞከርከው ማለት ነው። ራስህ ያደረግከው ማለት ምን ማለት ነው? እሱ ደግሞ እያንዳንዱ ራስህ ያደረግከው ነገር ማለት ምን ማለት ነው? በመረጃ የተያዘ ነው። ደግሞ ዝም ብዬ አይደለም እያወራሁት ያለሁት። ምንድነው ነው ያደረኩት? ስለዚህ አቶ ሰለሞንን በስሙ ነው ለመጠቀም የሞከረው። በስሙ ነው እየነገርክ ያለው። ምን አድርጌ ነው የነገርኩት? አሁን አንተን ጥፋተኛ አድርጎ አቶ ሰለሞን መጥቶ ሚዲያ ላይ ቢያወራ አንተ ሚዲያ ላይ ማን ይሰማዋል? ማን ያምነዋል? እውነት ለመናገር ምክንያቱም ሚዲያው ለራስ ነው። አንተ ታዋቂ ሰው ነህ፣ ብዙ ተከታይ አለ፣ ብዙ ተመልካች አለ፣ ብዙ አድማጭ አለ። ስለዚህ አንተን
ይህንን ስራ ይሰራል ኤርሚያስ ብሎ ማንም ሰው ሊገምት አይችልም፣ ሊቀበልም ሊያምንም አይችልም። ስለዚህ የሚቀለው አቶ ሰለሞን ላይ ማላከክ ነው። ይህንን ሲስተም ደግሞ ተጠቀምበት። አንተ የምትፈልገውን ንብረት መጠቀም ያለብህን ለመጠቀም አቶ ሰለሞንን ወንጀለኛ አደረግ። አንተ ሚዲያን ተጠቅመ የአቶ ሰለሞን ስም እያቆሸሽ የምትፈልገውን ስም ወደ ራስ ለማዘወር ሞከርክ ማለት ነው። እያወራ ያለውን ታውቃለህ? በደንብ ነው የማውቀው። እውነቱን ነው እየተናገርኩ ያለሁት። የራስህ ሚዲያ ተጠቅመህ ይህንን ደግሞ ማንም ላያምነኝ ይችላል ብየዋለሁ ቅድም፣ አሁንም እደግመዋለሁ። ስለዚህ እውነታው ይሄ ነው። ስለ ቤተሰቦቹ ግን ዲቴል የማውቀው ነገር የለም። ስለ አቶ ሰለሞን ግን እኔ ካወቅኩትም ከሰማሁትም ካየሁትም አንጻር እውነታው እየተናገርኩት ያ ነው ማለት ነው። የምትናገረውን ነገር ግን ታውቃለህ? እኔ በደንብ ነው የማውቀው። እየተናገርክና እያወራህ ያለው እኔ ኤርሚያስ መጋዘኖቹን ንብረቶቹን ወስጄ ነገሩን ግን ሰለሞን ላይ ያላከክ ነው እያልከኝ። እውነታው እሱ ነው። ችግሩ ግን በራስ ሚዲያ ላይ ይህንን የሚያምን ሰው ይኖራል ወይ ነው። ኖረም አልኖረም ግን እውነታው ይሄ ነው። ይህንን ወንድ ከሆን ከአንተ ሳትቆርጥ ለህዝብ አስተላልፈው በቃ የምለው ነገር ማለት ነው። ምን ነው ሳልቆርጥ ማስተላለፍ? ይህንን እየተነጋገርን ያለነውን እየቀረጽከው ነው አይደል? እየተቀረጸ ያለውን ነገር እያንዳንዱን ቃል በቃል ሳትጨምር ሳትቀንስ ልቀቀው። እውነታው ዛ ላይ ምን አውቀህ ነው ኤርሚያስ ሆን ብሎ መረጃውን ተቀብሎ ወይም መጋዘኖችን ንብረቶችን ተቀብሎ በስሙ አድርጎ ሰለሞን ላይ ያላከኩ የምትል ምን ስለምታውቀው ነገር አለ? ምን የምታውቀው ነገር ያገኘሁት መረጃ ምን አለ? ምን አይነት መረጃ ያገኘሁት መረጃ እንደዚህ እንዳወራ ያስገደደኝ ምን መረጃ አለ? እሱን ርክክብ ስታደርግ እያንዳንዱ ሰነድ ርክክብ ስታደርግ የተቀረጸ ቪዲዮ አለ። እሱ ደግሞ እጄ ላይ አለ። ሆኔ አንተ ኤርሚያስ አንተ ሰነዶችን ርክክብ ሳደርግ ከፈለክ አሳይሃለሁ። አሳይ። እንደውም ልትፖስተውም ትችላለህ። ግን እውነት ድፍረቱ ካለ አንተ ንጹህ ሰው ከሆንክ እና ለእውነት የቆምክ ከሆንክ የሚዲያ ሰማኛለህ መርማሪ ጋዜጠኛ ከሆንክ እውነት ለፍትህ ለእውነት የቆምክ ከሆንክ ፎቶ ቪዲዮውን ልትፖስተውም ልትለቀውም ትችላለህ። ብታረገውም ጥሩ ነው ብታረገውም ማለት ነው። ሰማኛለህ? የሚሻለውም ብትረጋጋ ነው የሚሻለው። ስራህን ታውቃለህ ትክክልም ስላልሆነ ማለት ነው። ሰማኛለህ? በድጋሚ ነው የምነግርህ፣ የምትናገራቸው ነገሮች በኋላ ላይ ለምስክርነት ይቀርቡብሃል። የምትዘላብዳቸው ነገሮች በስነ ስርዓት እያወቅህ ኤርሚሽ ቀጥል። እየሰማሁ ነው። ማስረጃ አንስተኝታለህ? አይ ማስረጃ እንዲህ በቀላሉ ምን ግብረ አበሮች አይደሉ እንደ ስልክን ገና ስገባ ስልክ መልሱለት፣ ስልክ ስጡት። ይወሰዱት። ያው ስልክ ተቀበል ስልክህን። እሺ ማስረጃ የምትለው ማስረጃ ታሳያለሁ። ግን እኔ እውነታውን እንድታውቅ እፈልጋለሁ እኮ። እኔ መጋዘኖቹን ስረካከብ የመጋዘኖቹን እያንዳንዱ ንብረት ስቀበል የሚያሳይ መረጃ አለክ። አዎ ይሄ ቪዲዮ ቢያንስ ከሁለት አንዱ ይደርሳል ብዬ ተስፋ አደርጋለሁ። ድምፅ የለውም እኮ የምታሳየን ቪዲዮ። ድምፅ ከርቀት ሆኖ ነው የተቀረጸ፣ እንደምታየው ድምፅ የለውም፣ ግን ቪዲዮ ብቻ በቂ ነው። እዚህ ቪዲዮ ላይ እኮ የሚታየው እኔ ከሰለሞን ፋይሎችን ስቀበል ነው የሚያሳየው ቪዲዮ ላይ። እያንዳንዱን ነገር ካየኸው በጥንቃቄ እያንዳንዱ መጋዘኖችም ንብረቶችም አንተ ርክክብ ስታደርግ የተቀረጸ ቪዲዮ የሚያሳየው ማለት ነው። እዚህ ቪዲዮ ላይ የሚታየው አይነት ያያል አይደለ? የሚታየው እኔ ከሰለሞን ፋይሎችን ስቀበል ነው። የተቀበልኩትን ፋይሎች እየገለጽኩኝ ሳይ ነው የሚያሳየው። አሁን እኔ አንተ ታማለህ ብዬ አይደለም። ትሰማኛለህ? እዚህ ቪዲዮ ላይ የሚታየው እኔና ሰለሞን ተቀምጠን የተለያዩ ፋይሎችን ከሱ ስቀበል ነው የሚያሳየው። አንተ እያልክ ያለኸው ደግሞ እነዚህ ፋይሎች የመጋዘኖችን ፋይል ነው እያልክ ያለኸው። አዎ እዚህ ጋር የመጋዘን ፋይል ይሁን የምን ፋይል ይሁን ምን የሚያሳይ ነገር አለ? እዚህ ቪዲዮ ላይ ስንነጋገር ያሳያል። ይሄ የመጋዘን ፋይል ነው ወይ ስለ ያሳያል? ምን እኔ እኮ ሰለሞን እኮ የኔ ሰራተኛ ነው። ከሰለሞን ጋር እኮ በሺህ የሚቆጠሩ ርክክቦችን አድርገናል። የተለያዩ ቦታዎች ላይ ተቀምጠን ፋይሎችን አስረክቦኛል፣ ፋይሎችን ሰጥቼዋለሁ። ከሰለሞን ጋር ብዙ ጊዜ ፋይል ተቀባብለናል። እንዴት ነው ይሄ አንድ ቪዲዮ ድምፅ የሌለው ቪዲዮ ማስረጃ የማይሆን ቪዲዮ አንድ ቦታ ላይ እኔና ሰለሞን ተቀምጠን ብቻ ፋይል ሲሰጠኝ ስላለ የሚያሳይ ቪዲዮ ለእኔ ማስረጃ የሚሆነው እኔ ጥፋተኛ መሆኑ በምን ታውቃለህ? ይሄ ሰጠኝ ማስረጃ የመጋዘን ይሁን የቤት ይሁን የተለያዩ መረጃዎች ይሁን እየመረመርኳቸው ያላቸው ምርመራዎች ይሁን እናምጣው ስልኩን
ምን ይሁን ምን ታውቃለህ? ስልኬን ደግሞ ቪዲዮውን እንዳደለቱት በደንብ አድርጋችሁ መርምሩት። ቪዲዮውን እያንዳንዷን ቪዲዮ በደንብ አድርጋችሁ መርምሩት። ስማኝ፣ እዚህ ቪዲዮ ላይ የሚያሳየው እኔ ፋይል ስቀበል ነው ከሰለሞን የሚያሳየው። በምን አባውቀ ነው አንተ ይሄ ፋይል የመጋዘን ፋይል ይሁን የገንዘብ ፋይል ይሁን ከፋይናንስ ጋር የተገናኘ ይሁን ወይም ደግሞ የተለያዩ ኮንትራቶች ይሁኑ ምን ይሁኑ ምን አባውቀ ነው እነዚህ ይሄ ማስረጃ ነው ይሄ መጋዘን ስተረካከብ ነው የምትለኝ? ሲጀመር ማነው ቪዲዮን የቀረጸው? እንደዚህ አይነት ከባድና የረቀቀ ወንጀል ስትሰራ ለቀረጻ ምቹ በሆነ መንገድ የምትሰራ አንተ ህፃን ልጅ ነህ እንዴ? ቪዲዮ ይህን እኮ ተጠንቅቀ ስታደርግ አቶ ሰለሞን ቀድመ ስታስጨንቀው ነገሮች መልካቸውን እየቀየሩ ሲመጡ እሱ ቀደመ መያዝ ነበረበት በቪዲዮ ማለት ነው። ስለዚህ የምታደርገውን ያቅ ስለነበረ እጅ ላይ ምን እንዳለ ያቅ ስለነበረ ይህንን አዘጋጅቶ ቀድሞ መረጃ ያዘበት ማለት ነው። ስለዚህ አንተ ደግሞ የዕለት ከዕለት የሚሰሩ ስራዎች ናቸው ብለህ አሁንም እንደለመድከው ደግሞ ለማምታታትና ሀሳብ ለማስቀየር ሞከርክ ማለት ነው። እውነታው ግን ይሄ ነው። እውነታው ይሄ ነው እንጂ ወንጀል ስትፈጽም እኮ ምቹ ሁኔታ ፈጥራ አይደለም ወንጀል የምትፈጽም። ምንም አይነት ማስረጃ የለህም። እኔ አይደለም ከሰለሞን ጋር እኔ መስሪያ ቤት ላይ ካሉ እያንዳንዳቸው ግለሰቦች ጋር በተለያየ ጊዜ የተለያዩ ወረቀቶችን ልሰጥ ይችላል፣ ልቀበል ይችላለሁ። ያንን ደግሞ ማንም ሰው ከሩቅ ሆኖ መቅረጽ ይችላል። ማስረጃ የሚባለው መረጃ የሚባለው እዛ ጋር ወይ የኔ ድምፅ ወይ የሰለሞን ድምፅ ሲኖር ነው፣ ስንነጋገር ነው። ይሄ እንዲህ ነው ያ እንዲህ ነው ብለን ስንነጋገር ነው ማስረጃ ወይም መረጃ የሚሆነው። ይሄ ቪዲዮ ላይ የሚያሳየው ደግሞ እኔና ሰለሞን ተቀምጠን ከቦርሳ ውስጥ ፋይል አውጥቶ ሲሰጠኝ እኔ ስቀበለው ነው። ይህም የሆነው ደግሞ ራሱን የቻለ ኬዝ ስለነበረ ቢሮ ላይ የተለያዩ ስራዎች እየተሰሩ ስለነበረ እኔ የነበርኩበት ቦታ ላይ መጥቶ ፋይሎችን ሲያስረክበኝ የሚያሳየው ቪዲዮ ነው እንጂ የምን መጋዘን የምን ሰነድ የሚባል ነገር አይደለም። እየሰማህ ነው? የምታወራውን ነገር በደንብ አድርገህ እንድታውቅ እፈልጋለሁ። ከማይሆን ሰው ጋር ነው የማይሆን ነገር እየተጋጨ ያለው። ማስፈራራት አይደለም፣ እውነታውን ነው እየነገርኩህ ያለሁት። ማስረጃ ብሎ ይዞት የመጣው ውድ ቤተሰቦች፣ እኔ ከዚህ በፊት ቢሮ አቅራቢያ ላይ ስላልነበርኩኝ ግዴታ ያ ፋይል እኔ ጋር መምጣት ስለነበረበት የነበርኩበት አቅራቢያ የነበረ ቦታ ላይ መጥቶ ፋይሎቹን ለእኔ ሲሰጠኝ ወይም ደግሞ ሲያስረክበኝ የሚያሳይ ቪዲዮ እንጂ ሌላ ነገር አይደለም። ስለዚህ አንተ ማስረጃና መረጃ ይሄ ነው ማለት ነው። ሰለሞን ደግሞ ሆን ብሎ ይሄ ነገር ይፈጠራል ብሎ ስለሚያስብ ራሱን ለማዳን ራሱን ነፃ ለማውጣት ይህንን መረጃ አደራጅቶ ነበር ማለት ነው። በድብቅ ሲያስቀርጸኝ ነበር ማለት ነው አይደለ? አንተ እንግዲህ ፋታ ስትነሳው ቢያንስ እጁ ላይ ያለውን ብቸኛው አማራጭ ይሄ ስለነበረ የምስል መረጃዎችን በቪዲዮ በተንቀሳቃሽ ቪዲዮ ለመያዝ ሞክሯል ማለት ነው። ከዛ ውጭ የድምፅ ማስረጃዎችን እንዳይጠቀም ጊዜ አልሰጠውም፣ ፋታ አልሰጠውም። ሆን ብለህ ታጣድፈውና ጫና ውስጥ ከተው ነበረ። እንግዲህ መረጃዎቹ የሚያመለክቱት ይሄንን ነው ማለት ነው። ስለዚህ ከዚህ በላይ መረጃ ከየት ይመጣል? እውነታው የራስ ሚዲያ ነው። ለራስ በሚመች መልኩ አዘጋጅተህ ቀመመህ ልታቀርበው ትችላለህ። እኔ ደግሞ እውነታው ትክክለኛው መንገድ ይሄ እንደሆነ እየተናገርኩ ምንም ቢሆን ይሄን ነው የምናገረው። ሰለሞን አሁን የት ነው ያለው? እኔ እንዴት ላቅ እችላለሁ? ሰለሞንን ወግነህ እኮ እየተከራከርክ ነው ያለው አይደለ? እና የት ነው ያለው? ማወቅ አይጠበቅብኝም። ለፍትህ ለመቆም እውነታን ለህዝብ ለማሳየት ለመቆም አንድ ሰው ወይም አንድ ግለሰብ የት እንዳለ ማወቅ ላይ ይጠበቅብህ ይችላል። እውነታ ብቻ መነሻ ካደረ በቂ ነው። ሰለሞንን አንተ አግኝተው አታውቅም? እሺ አግኘው አታገኘው አያገባኝም። ይህንን መረጃ የሚሰጥ ሰው ማን ነው? ቅድም እንዳልኩ ነው፣ በስራ አጋጣሚ የተዋወቁት ሰው ነው። እና ያ ሰው ለምን መጥቶ እኔ ጋር ቁጭ ብሎ አላወራኝም? እሱም ምናልባት ያው የአቶ ሰለሞንም የቅርብ ሰው ስለሆነ ምናልባት ችግር ሊፈጠር ይችላል ብሎ እንትን ብሎ ከመስጋትም ሊሆን ይችላል። ስለዚህ እኔ ደግሞ ይህንን ነገር ሲነግረኝ ምንም ነገር ለመቀበል ዝግጁ ነኝ ብዬ በድፍረት ያለውን ነገር መናገር እንደምችልና እንደምፈልግ ስነግረው ያው ደስተኛ ሆኖ መረጃዎቹን ሰጠኝ ማለት ነው። ስለዚህ ለፍትህ መቆም ደግሞ የግድ መቀራረብ፣ መተዋወቅ፣ መቅረብ፣ መራቅ አያስፈልገውም። እሺ
ትሰማኛለህ? በዚህ ኬዝ የተነሳ ብዙ ነገሮችን ስመረምር ሳጣራ ነበር። ከዛ በኋላ አንድ የደረስኩበት ነገር ቢሆን ሰለሞን ከዚህ ሀገር ለመውጣት ለእሱና ለሚስቱ ፓስፖርት እና የተለያዩ ፌክ ዶክመንቶችን ሲያሰራ ደርሼበታለሁ። ስለሱ የምታውቀው ነገር አለ? ይሄ ስም ማጥፋት ነው፣ ሊሆን አይችልም ብያለሁ እኮ ቅድም። የራስ ሚዲያ ነው፣ በፈለገ መንገድ አዘጋጅተህ ልታቀርበው ትችላለህ። ግን ደግሞ አንዳንዴ የሰለሞን ፓስፖርት የሰለሞን እያንዳንዱ መረጃ የተገኘው ነገር ውሸት ነው እያልክ አንተን እንግዲህ እውነታውን አውቀዋለሁ እያልክ ያለው ማለት ነው። እኔ ደግሞ ይህን ነገር ላምንም ልቀበልም አልችልም። አቶ ሰለሞን ይህን የሚያደርግ ነውረኛ ሰው አይደለም። ለሌላ የሚተርፍ በጣም ጨዋ ታታሪ ትሁት ሰው ነው እንጂ እንደዚህ አይነት አስቸጋሪ ነገሮችን ራሱ ላይ መክተት የሚፈልግ አይነት ሰው አይደለም። ሰዎች ላይ መጥፎ ነገር ማድረግ የሚፈልግ አይነት ሰውም አይደለም። ነገሮችን በጣም በኮንፊደንስ ነው እያወራህ ያለው። በጣም አነጋገርህ የሰለሞን ወንድም የሰለሞን ወዳጅ አብረኸው ያደግ እያንዳንዷን ነገር ስለ ሰለሞን የምታውቅ አድርገህ ነው የምታወራው። ቆይ ከሰለሞን ጋር እንደው እስኪ የቀረው ይቅርና ተቀምጣችሁ ቁጭ ብላችሁ አውርታችሁ እንኳን ለአንድ ቀን ታውቃላችሁ? እውነት ለመናገር ከሰለሞን ጋር በአካል እንደዚህ አብረን ተቀምጠን ተገናኝተን አውርተን አናውቅም። አንድ ቀን አብረው ተቀምጠ አንድ ቀን ተገናኝተህ አውርተው የማታውቀው ሰው ነው እዚህ ጋር የምትመሰክርለት? እኔ እኮ ነገርኩህ እኮ አሁን አንተ እኔ ላይ ጫና ለማድረግ እየሞከራችሁ ነው ያላችሁት። እየሞከርኩኝ አይደለም። አንድም ቀን አውርተኸው አንድም ቀን ከጎኑ ሆነ አንድ ነገር አውርተው ለማታውቀው ሰው መተህ ምስክርነት እየሰጠን ያለው። በነገራችን ላይ ምስክር መስጠት ማለት በሐሰት ምስክር መስጠት ማለት በጣም ከባድ የሆነ ወንጀል ነው። ይህን የምልህ ከኋላ ያሉት የህግ አካላቶችን እንድታውቅ ብዬ ነው። ከኋላ ያሉ መርማሪዎች እንድታውቅ ብዬ ነው። እኔ ብቻ አይደለሁም ይህንን ኬዝ እየመረመርኩ ያሉት፣ የተለያዩ ጋዜጠኞች፣ የተለያዩ የህግ አካላት እየመረመሩ ነው ያሉት። የምታወራቸው እያንዳንዷ ቃል ንገራ በኋላ ላይ አንድ በአንድ ቃል መንዝር ያውጥቼ ነው ምከስህ ህግ ፊት ማቆም። ለምትናገራቸው ነገሮች ኃላፊነት እየወሰድክ እንደሆነ ታውቃለህ አይደለ? በኃላፊነት ነው እያወራ ያለሁት። ስለዚህ አንድ ቀንም በአካል አግኝተው ተቀምጠህ አውርተህ የማታውቀውን ሰውዬ ምስክርነት እየሰጠለት ነው። ስለ አቶ ሰለሞን ያወራኝ ሰው አቶ ሰለሞን ማናቸው የሚለውን የነገረኝ ሰው በደንብ እማምነው በጣም የማውቀው በደንብ የምቀርበው ሰው ነው። በደንብ የማምነው ማለት ነው። ስለዚህ አቶ ሰለሞን እንደዛ አይነት ሰው እንደሆነ ለምን አይመጣም? ለምን መጥቶ እዚህ ጋር ሰለሞን ቁጭ ብሎ የህግ አካል አለ አይደል? ማን ነው የሚመጣው? ሰለሞን የህግ አካል አለ ወይም ደግሞ ይሄ ወዳጅ የምትለው ሰው ቁጭ ብሎ ለምን አያናግርም? ቢመጣ ምን ልታሳስረው? ለምን አሳስረዋለሁ? ታስደበድበው ነው? ትሰማኛለህ? ነው ወይስ ልታስፈራራው ነው? የህግ አካል እያለ እኔ አንድች ነገር መንካት አልችልም። እሱ ይህን የምልህ ሲመጣ ራሱን የቻለ የህግ አካል የሚጠብቀው ሰው ይኖረዋል። እኔንም እኮ መጀመሪያ ስትገቡ እኮ በጣም ምን እንዴት እንዳደረጋችሁኝ አይታ መመርመር ያለ ምክንያቱም ወጥመድ ሊሆን ይችላል ወይም ደግሞ እኛ ላይ ጥቃት ሊደርስ ይችላል በሚል ነው ስንፈትሽም ስንመረምርም የነበርንበትን ቦታ። ስለዚህ አቶ ሰለሞን ቢመጡ እዚህ ወከባ እና ግርግር ለመፍጠርና አስፈራርቶ ሀሳቡን ለማስቀየር ነው ወይስ የህግ አካል የህግ የበላይነት እያለ በጉልበት ጥፋተኛ ለማድረግ ነው? ጉልበቱን መጠቀም አይችልም ነው እያልኩ ያለሁት። እንደዛ ከሆነ ደግሞ እውነታው መታወቅ መቻል ያለበት አቶ ሰለሞን እኔ የተናገሩት ሰው እንደሆነ አንተም ልትቀበል ይገባል። ስለዚህ ሰምተኸውም አይተኸውም ለማታውቀው ሰው ህይወትን አሳልፈ እየሰጠህ ነው ማለት ነው። መስማትም አብሮ እንትን ማለትም እኮ ላይጠበቅብህ ይችላል። እውነታ ከሆነ እውነታ ነው በቃ። ያንን ሰው የግድ አብረው ልታድር ግዴታ ላይሆን ይችላል። ውድ ቤተሰቦች እውነቱን ለመናገር ከሆነ ሌላ ኬዝ ቢሆን ወይንም ደግሞ ጥቆማ ደርሶኝ ፈልጌ አፈላልጌ አግኝቼህ ቢሆን ኖሮ እውነታውን እንድታወጣ ዘግዝቄ ነበር ምገርፍህ። ለእርሶም ለልጆም ይሆናል። ውርስም እንዲሁም ቅርስ ነው። በዲፕሎማቶች መቀመጫ በሆነችው አፍሪካ ህብረት አጠገብ ለእርሶ በቀረበ ዋጋ በካሬ 89 ሺህ ብር ቀድሞ ለሚመዘገቡ 20 ሰዎች ብቻ የማያዳግም ወርቃማ ዕድል ከሰመር ሪል ስቴት ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 አፓርታማ ህንፃ ማስረከባችንን ስንገልጽ በልዩ ደስታ ነው። ዛሬ ላይ ደግሞ ከአፍሪካ ህብረት ጎን ከባለ 1 እስከ ባለ 3 መኝታ ሰፊ ካሬ አማራጮችን በ10% ቅድመ ክፍያ ከ700 ሺህ ብር ጀምሮ ለሽያጭ
ለሽያጭ አቅርበናል። ቤታችን ዲዛይናቸው በስካይላይትና በአየር መንገድ ዕውቅ አርኪቴክቸሮች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች ዘመኑን በዋጀ መንገድ ተሰርተዋል። ቤቱን እየኖሩበት በረጅም ጊዜ የሚከፍሉት 50% የባንክ ብድርም ተመቻችቶሎታል። ፈጥኖ በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። እውነታውን ልንገር፣ መረጃ ማስረጃ ቢኖር ማለት ነው እያንዳንዷ የምትናገራቸው ነገሮች ራሱ አሁን እንደዛ የሚያስደርጉ ነገሮች ናቸው እየተናገርክና እያወራህ ያለው። ምንም በማታውቀው እያስፈራራው ከለ እየነገርኩህ ነው። ምንም በማታውቀው ስለምን እየተሰራና እየተከናወነ የሆነን ነገር በማታውቀው ነገር ነው ምስክርነት እየሰጠህ ያለው። ያም ስለሆነ ነው ጫፍህን ያልነካውክ የፈለግከውን ነገር እንድታወራ የፈቀድኩልህ። የህግ አካል መርምሩ። እኔ ብቻ አይደለሁ፣ ሌሎች ጋዜጠኞች መርምረው አጣርተው የደረሱባትን መረጃ ውሸት ነው እያልክ እየተናገርክን ያለው እንድታውቀው ያክል የተገኙ ፓስፖርቶች፣ ከቤተሰቡ የተገኙ ምስክርነቶችን ውሸት ነው፣ ሰለሞንን ለመጉዳት የተደረገ ነው እያልክን ያለው። እያንዳንዱ ነገር ደግሞ የተመዘገበ ነው። አሁን ላይ የምፈልገውን ነገር ልንገርህ። በእርግጠኝነት አንተ ሰለሞን የት እንዳለ አታውቅም። ነገር ግን የሰለሞን ወዳጅ ነኝ የሚለው ሰው ደግሞ የት እንዳለ ታውቃለህ። እሱ ማግኘት ፈልጋለሁ። በቃ እውነቱን እኮ ነገርኩህ እኮ። ስለዚህ ከዚህ በላይ ምንድን ነው የምትፈልገው? ለማስፈራራት ከሆነ እሱ መፍትሄ አይሆንም። እውነታውን ይዞ እውነታው ላይ መተማመን ከተቻለ በሱ መግባባቱና መነጋገሩ ጥሩ ይመስለኛል እንጂ አቶ ሰለሞን ወዳጅም አገኘሁም አላገኘሁም እውነታውን ነገርኩ። በቃ ያለውን ማስረጃዎችንም አሳየው፣ ቪዲዮ ማስረጃ። ከዛ በላይ ገና ደልተዋለሁ ብለህ አስበህ ከሆነ ተሳስተሃል። ምንም የሚደለት ነገር የለም፣ ሚዲያ ላይ የተመዘገበ ነገር ነው። ስለዚህ እውነታውን እያየ ደግሞ እውነታውን ለማጣመም ደግሞ መሞከር የለብህም። በቃ ነገርኩህ እውነታውን። የቅጂ ማስረጃ ቀረብኩልህ። ከዛ ውጭ እኔ ቀርቤ እየነገርኩ ነው ያለውን ነገር ማውቀውን ማለት ነው። ውድ ቤተሰቦቻችን እየሰማን ነው፣ እያየን ነው። አንድም ከዚህ ቪዲዮ ዛሬ ከተቀረጸው ነገር የሚቆረጥ የሚደለትም ነገር አይኖርም። አንተ በእርግጠኝነት የተከፈለህ ገንዘብ አለ፣ የተከፈለህ ወይም ደግሞ የተደረገልህ ነገር አለ። እኔም መተህ ለመሆን ይችላል። እኔን መተህ አልባሌ ነገር ለመናገር እንድታውቀው ያክል እኔ አንተን በህግ እፈልግሃለሁ። ስሜን በማጥፋት አንተም መብትህ ነው። እኔም መክሰስ ትችላለህ። ለራስህም የሆነን ነገር ጠበቃ ማቆም ትችላለህ። ነገር ግን ከዚህ በኋላ ክስ እንደምከፍትብህ የኤርሚያስን ስም በማጥፋት አሳሳች መረጃ በማግኘት በሚል ራሱን የቻለ ክስ እንደምፈጥርብህ እንድታውቅ እፈልጋለሁ። ለማንኛውም ውድ ቤተሰቦች ከዚህ በኋላ ምንም መነጋገር ያለብን አይመስለኝም። እየተፈጠረና እየሆነ ያለው ነገር እንደምናየው ነው። ነገሮች ምን ያህል እየከረሩ ምን ያህል መንገዳቸውን እየቀየሩ እንዳለ ነው የምናየው። ከዚህ በኋላ መመርመርና ማጣራት ያለብን ነገሮች ማጣራት ባለብን መመርመር ባለብን መንገድ እንመረምራለን ማለት ነው። ከዚህ በኋላ የሚሆነው ይሄ ግለሰብ እውነቱን ለመናገር ማንም ሰው የመናገር መብት አለው። የመናገር መብት አለው ማለት ደግሞ በሐሰት መመስከር ወይም በሐሰት መወንጀልም ደግሞ አይችልም። ራሱን የተሻለ ነገር ህጋዊ በሆነ መንገድ የራሱ የሆኑ ጠበቆች እሱ ላይ የሚመሰርቱትን ነገር ይመሰርታሉ። ከዚህ በኋላ ከሱ ጋር ንግግር ያለኝ ማለት ነው። ማድረግ ያለብኝ ነገር አድርጌ ራሴን ነፃ በመውጣበት መንገድ ነፃ አወጣለሁ። የምንገኘው ነበልባል ሚዲያ ላይ ነው። አንተ ወደድክም ጠላህም ወደዚህ የላከህን ሰው እንድታመጣ እኔ ሳልሆን ህግ ነው የሚያስገድድህ። ለማንኛውም ነገሮችን መናገር አልፈልግም፣ ምክንያቱም የምንናገራቸው ነገሮች ፍንጭ እንደመስጠት የሚሆንብናል ማለት ነው። የምንገኘው ነበልባል ሚዲያ ላይ ነው። ፕሊዝ ቤተሰቦች ላይክ፣ ሼር፣ ኮሜንት በዋነኛነት ያስፈልገናል። ሀሳብ አስተያየታችሁን ጻፉልን። መልካም ጊዜ፣ መልካም ቆይታ።